የኔ ንጉስ የኔ ልዕልት የኔ ማር ስታምሩ አይለያችሁ፣ ፈጣሪ ያጣምራችሁ፣ ባጣመራችሁ ላይ አይለያችሁ፣ የሰው አይን አይግባባችሁ፣ የሰው አይን አይግባባችሁ፣ አትለዩ፣ ውለዱ፣ ክበሩ፣ ድመቁ፣ እንደዚህ እንዳማረባችሁ ቀጥሉ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላም ናቸው ወይ? አለውኝ አልሐምዱሊላ። ፈጣሪ ከኔ ጋ ነው። ፈጣሪ ከኔ ጋ ነው። ፈጣሪ ከኔ ጋ ነው። ፈጣሪ የሰጠኝን ማንም አይነት ቀኝም ትላለች ሄርሜላ ከረሜላ በአዲስ ነገር ብቅ ብላለች። ውዶችዬ ለቤት አዲስ ከሆናችሁ ላይክ ሼር ሳታደርጉ የትም መሄድ አይቻልም። ከዘረኝነት ከሃይማኖት የነፃ ቤት ነውና ማለት ነው። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። እንደዚህ አምሮባቸው እንደዚህ ሳስተው እንደዚህ በቃ እንደዚህ ሆኖ እንዴት እንደሚያምሩ አይለያችሁ፣ ፈጣሪ አይለያችሁ፣ የበፊት ፈገግታችሁ ይመለስላችሁ። በአዲስ ነገር የመጣሁበት ምክንያት ዛሬ ደግሞ ሩታ ትላንትና ማታ በተነጋገረችው ንግግር ላይ አንዳንድ ሰዎች ያው በማይመለከታቸውን በሚመለከታቸውን ጉዳይ ስለሚገቡ ለነሱ መልስ ለመስጠት ነው የመጣሁት ማለት ነው። አንዷ ምን ትላለች ማለት ነው? የሩታ ጀግና ነች፣ ትችያለሽ፣ የልጅሽን አባት ለማንም እንዳሰጪ፣ ማንም አያሸንፍሽ የኔ ጀግና ትላታለች። ለአንቺ እኔ መልስ ልስጥሽ ማለት ነው። ይሄ ነገር አንቺ በኸይር ነገር ብታበረቻቻት እኛ የምናግዝሽ ነበረ ማለት ነው። ነገር ግን በትክክለኛ መንገድ ላይ አይደለችም ሩታ ማለት ነው። ሌላው ነገር ደግሞ ሩታ ለምን ፈራሽ? ሩታ ለምን ፈራሽ? ጋሽዬ ጋር ይሄድ ስትባይ በምን ምክንያት ነው የፈራሽው? በምን ምክንያት ልትፈሪ ትችያለሽ? ይሄድ ጋሽዬ ጋር ይሄድና ጤናው ከተመለሰ በኋላ ሄርሜላ ወይስ አንቺ የሚመርጠው የዛኔ እኛም እናውቃለን ብለዋል ማለት ነው። ይሄ ደግሞ ከፍተኛ 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 ምክር የሰጠታትን ውድ እህቴ ሄርሜላ ሩታዬ የኔ ቀብራራ የኔ ንግስት የኔ ልዕልት አንቺ ከአብርሃም በላይ ይገባሻል። አብርሃም ተዩና የራስሽን ህይወት ከልጅሽ ጋር ኑሪ። ለምንድን ነው አብርሃምን ቂጥቂጡ ተከትለሽ ህይወትሽን የምታበላሽው? ትላታለች። በነገራችን ላይ በዚህ ኮሜንት ላይ እኔ ብዙም ሰው ላይክ አድርጓታል ልጅቷ ማለት ነው። ትክክል ናት። የሰውን ህይወትም እየረበሸች ነው፣ የራሷንም ህይወት እያበላሸች ነው። ያ ከሚሆን ይልቅ ምን ማድረግ አለባት? እንደውም ከአብርሃም ርቃ ከአብረሽ ሸሽታ የራሷን ህይወት ከልጇ ጋር በአማረ ሁኔታ ብትቀጥል በጣም ጥሩ ነበረ። ነገር ግን እሷ አብርሃም አይሆንልኝም፣ አብርሃምና ልጁና ሚስቱ አብረው ነው መኖር ያለባቸው፣ ለምንድን ነው ከኔ ጋር ሊኖር ያልፈቀዳችሁለት? እና ቡዝዬና ዴቭ ከህይወታቸው ከወጡ አብርሽና ሩታ የሚሆኑና አብረው የሚኖሩ ልጆች ናቸው እያሉ ይገኛሉ ማለት ነው። ይሄ ነገር ደግሞ ትክክል አይደለም። ምክንያቱም በትክክለኛ መንገድ ብትሆን ማንም ምንም ይደግፋታል። ያ ስለሆነ ደግሞ ትክክለኛ ነገር አይደለችም። ትክክለኛ ነገር ከሆነች ሩታ ማንም ይደግፋታል ማለት ነው። አብርሃም ጤነኛ ከሆነ ከማጋ መኖር እንዳለበት እራሱ ስለሚወስን እኛ አይመለከተንም። ለማንኛውም ውዶችዬ በሌላ ቪዲዮ መጣለሁኝ። በነገራችን ላይ ብዙ አስተያየቶች አሉ። ብዙ እዛ ኮሜንት አውጥቼ ባመጣላችሁ በጣም ደስ ይለኝ ነበር ማለት ነው። እና እኔ በጣም የገረመኝ ነገር አንድ ነገር አለ። አንድ ልጅ ማለት ነው ሩታ አንቺ ከአብርሃም በላይ ይገባሻል ያለቻት ልጅ ማለት ነው። ታዲያ ከአብርሃም በላይ የሚገባት ከሆነ ለምን ወደሱ ትላለች? ለምን ትከታተለዋለች? ለምን ህይወቱ ለምን ታበላሻለች? የሁለቱም ህይወት እያበላሸች እኮ ነው። አስተካክያለሁ ስትል የባሰ ስለምታበላሸው እንደውም ከአብርሃም ርቃ የራሷን ህይወት መምራት ያለባት እኮ እሷ ናት። ምክንያቱም ከዛ በላይ የሚገባት ከሆነ ማለት ነው። እኔ አብርሃም የበፊቱ ሳቅ እዩት ማለት ነው። የበፊቱ ሳቅ እንደዚህ ፈገግ ብሎ ከሄርሜላ ጋር እንደዚሁ አምረው ምናምን ነበረ። ነገራቶች እንግዲህ ምን ታደርጉታላችሁ? ባለበት አይቀመጥም ነገሮች ሲስተካከሉ ደግሞ አብርሃም ጤነኛ ከሆነ ማን እንደሚመርጥ ማን ራሳቸው ያውቃሉ ማለት ነው። ስለዛኛ ማን ቢመርጥ ማን አይመለከተንም፣ አብርሃም ጤነኛ እስከሆነ ድረስ ማለት ነው። አብርሃም ጤነኛ ከሆነ
ከማጋ ይሁን ከማጋ አይመለከተንም እኛ፣ ምክንያቱም እኛ የእሱን ህይወት ስለማንኖር ማለት ነው። እሺ ላይክ አድርጉ።